ሰላም እንዴት ናችሁ? ውድ የሀፒነስ ፕሮፐርቲ ዩቲዩብ ቻናል ተከታታዮቻችን ዛሬ 7 ለሽያጭ የቀረቡ ቤቶችን ነው የምናቀርብላችሁ። 4 ቪላ ቤቶችንና 3 ጂ ፕላስ የሆኑ ቤቶችን ነው። ሰብስክራይብ እና ላይክ ሼር በማድረግ እኛንም እያገዛችሁን አበበ ነኝ። እስከ መጨረሻው ተከታተሉኝ። በአንደኛ ደረጃ ይዤላችሁ የመጣሁት 16 ሚሊዮን ብር የሚሸጥ አዲስ ለሽያጭ የቀረበ ቪላ ቤት ነው። ሰሚት አካባቢ ነው የሚገኘው። ግቢው አንድ መኪና ያቆማል። ከዋናው አስፓልት ቢያንስ 400 እስከ 500 ሜትር ይገባል። መግቢያ መውጫው ኮብልስቶን ነው። እንደምትመለከቱት ኦፕን ኪችን የሆነ ሰፋ ያለ ሳሎን ያለው ጽድት ያለ ቤት ነው። በውስጡ 3 መኝታ 2 መታጠቢያ ቤት አለው። ከጀርባ አንድ ሰርቪስ እና ትራዲሽናል ኪችን አለው። ይህን የመሰለ ቆንጆ መኝታ ቤት እናገኛለን። ዋናው መኝታ ቤት ነው። የራሱ ቁም ሳጥን አለው። የራሱ ሻወር፣ ሽንት ቤት በዛው ገብተን እናገኛለን ማለት ነው። ይሄ ቪላ ቤት እንግዲህ ሰሚት አካባቢ ነው የሚገኘው። ሰሚት አካባቢ ይገኝ እንጂ ክፍለ ከተማው ቦሌ ነው። በቦሌ ክፍለ ከተማ ነው የሚተዳደረው ማለት ነው። ምንም አይነት ካርታ ችግር የለበትም። ዲጂታል ነው። ዲጂታል ሆኗል በአዲሱ መመሪያ ማለት ነው። ይሄ 3ኛው የልጆች መኝታ ቤት ነው። ዋጋ 16 ሚሊዮን ብር እየተባለ ይገኛል። ቀርባችሁ መደራደር ትችላላችሁ። አካባቢው የለማ ሳይት ነው። አዋጭ ነው። ሰውየው በባንክም በካሽም ለመሸጥ ፈቃደኛ ነው። ባንክ የተመቻቸ ዶክሜንት ካላችሁ ማለት ነው። ለቦሌ የ5 ደቂቃ የመኪና ርቀት ላይ በሚገኘው በቦሌ ቡልቡላ 243 ካሬ G+3 አዲስ ቤት ይዤላችሁ መጥቻለሁ። ቦሌ ቡልቡላ ውስጥ ምርጡ ሰፈር 93 ማዞሪያ አካባቢ ነው የሚገኘው። ግቢው ትላልቅ መኪናዎች ከሆኑ 2 መኪና ማቆም ይችላል። ትናንሽ ከሆኑ ደግሞ 3 ይችላል። ውስጡን እያንዳንዱን አስጎበኛችኋለሁ። አብራችሁን ቆይ። ወደ ውስጥ እንደገባን ሳሎኑ ነው የምናገኘው። ሳሎኑ ሰፊ ነው። እንደምታዩት የሴኩሪቲ ሲስተም ካሜራ ተገጥሞለታል። ቤቱ በአጠቃላይ እንደምታዩት ሰፊ ሳሎን ነው። የራሱ የሆነ ኦፕን ኪችን ተገጥሞለታል። ትልቅ ኪችን ካቢኔት ተገጥሞለታል። ግራውንድ ፍሎር ላይ ነው የምንገኘው። ግራውንድ ፍሎር ላይ ሳሎኑን ጨምሮ ትራዲሽናል ኪችን እንዲሁም የሰራተኛ መኝታ፣ የሰራተኛ ባዝሩም አለ። ይህን ይመስላል። ትራዲሽናል ኪችኑ ሰፊ ኪችን ነው። የሰራተኛ መኝታና የሰራተኛ ባዝሩሙን አላየነውም፣ በጀርባ በኩል ነው። ወደ አንደኛ ፎቅ ስንሄድ ደግሞ ተጨማሪ መኝታ ክፍሎች ማስተር ቤድሩምን ጨምሮ እናገኛለን። መጀመሪያ ላይ የምናየው ማስተር ቤድሩሙን ነው። በቆንጆ ፊኒሽንግ ማቴሪያል የተሰራ G+3 በቦሌ ቡልቡላ ነው ይዤላችሁ የመጣሁት። ይሄ ያው የምታዩት ማስተር ቤድሩሙ ነው። የራሱ የሆነ በረንዳ አለው። ወደ ውስጥ ስንገባ መልበሻ ክፍልና ባዝሩም አለው። አንደኛ ፎቅ ላይ መኝታ ቤቶች አሉ። የልጆች መኝታ ክፍልን ጨምሮ ማስተር ቤድሩም አለ። አሁን እያየን ያለነው የማስተር ቤድሩሙ ክፍል ነው። ይሄኛው የልጆች መኝታ ክፍል ነው። ይሄም የራሱ የሆነ በረንዳ አለው። የራሱ የሆነ ባዝሩም አለው። የራሱ የሆነ ቁም ሳጥንም አለው። ይሄኛውም እንዲሁ የራሱ የሆነ ባዝሩም፣ የራሱ የሆነ በረንዳና የራሱ የሆነ ቁም ሳጥን ተገጥሞለታል። አንደኛ ፎቅ ላይ 3 መኝታ ቤቶች አሉ ከማስተር ቤድሩሙ ጋር። ሁለተኛ ፎቅ ላይ ደግሞ ተጨማሪ ክፍሎች አሉ። ለሰፊ ቤተሰብ የሚሆን በቦሌ ቡልቡላ 93 ማዞሪያ ምርጡ ሰፈር ውስጥ የሚገኝ ቤት ነው ይዤላችሁ የመጣሁት። እዚህ ጋር ተጨማሪ ሳሎን አለ፣ አነስተኛ ሳሎን። ይህን ይመስላል። ታች ላይ ካለው ሳሎን በተጨማሪ ሌላ ሳሎን ነው። ይሄም ታች እንዳየነው ሁሉ እዚህ ጋር ደግሞ ሌላ መኝታ ክፍል እናያለን። ይሄ የምታዩት ሌላ መኝታ ክፍል ነው። የራሱ ቁም ሳጥን የራሱ ባዝሩም ያለው ነው። እዚህ ጋር የጸሎት ቤት መሆን የምትችል ወይም ቢሮ መሆን የምትችል ክፍል ናት፣ ወይም መኝታ ክፍል ማድረግ ይቻላል። ሁለተኛ ፎቅ ላይ የምትገኝ ናት። ይሄ መኝታ ክፍል ነው። የራሱ ቁም ሳጥን አለው። እዚህ ጋርም ሌላ መኝታ ክፍል አለ፣ የራሱ ቁም ሳጥን ያለው። ለሁለቱ ኮመን ባዝሩም መሀል ላይ አለ። 3ኛውና የመጨረሻው ፎቅ ላይ ስንሄድ ደግሞ የተጨማሪ ክፍሎች እናገኛለን። የጂም ክፍል፣ የሳውና ክፍል፣ የስቲም ክፍልን ጨምሮ የተለያዩ ክፍሎች እናገኛለን። 3ኛ ፎቅ ላይ ነው የምንገኘው። 3ኛውና የመጨረሻው ፎቅ ላይ ነው የምንገኘው። ይሄ የምታዩት የጂሙ ክፍል ነው። ለጂም የታሰበ ክፍል ነው። የኢንዶር ጂም ነው። ይሄ የልብስ ማስጫና የላውንደሪ ቦታ ነው። ከጀርባ ያለ በረንዳ ነው። ይሄ የሳውናና የስቲም ክፍል ነው። 3ኛ ፎቅ ላይ ነው የምንገኘው። የሳውና የስቲም የጂም ክፍል አየን። ይሄኛው ቴራሱና የፋሚሊ ሩም ነው። ቴራሱና የፋሚሊ ሩሙን ቀላቅሎ መጠቀም ይቻላል። G+3 በቦሌ ቡልቡላ 243 ካሬ ዋጋው ጥሪ 75 ሚሊዮን ብር ነው። ድርድር ይኖረዋል። ገዢ ናችሁ፣ ደውሉልን።
በሶስተኛ ደረጃ ይዤላችሁ የቀረብኩት ደግሞ 250 ካሬ ሜትር የሆነ በ19 ሚሊዮን ብር የሚሸጥ እንደምታዩት ግቢው ራሱ ወደ 6 መኪና ማቆም የሚችል በይዞታ ወደ 280 ካሬ ሜትር የሆነ ቆንጆ ቪላ ቤት ነው የሚገኘው። ይህም ሰሚት አካባቢ ነው፣ ቦሌ ክፍለ ከተማ ላይ። እንደምታዩት እጅግ በጣም ሰፊ ሳሎን አለው። በውስጡ 3 መኝታና 2 መታጠቢያ ቤት አለው። ከርብ ላይ ነው የሚገኘው። ከዋናው አስፓልት ቢያንስ ወደ 350 ሜትር ገደማ ይገባል። እዚህ ጋር ያያችሁት ማስተር ቤድሩም እና የማስተር ቤድሩሙ ሻወር ሽንት ቤት ነው ማለት ነው። እዚህ ጋር የልጆች መኝታ ቤት አለ። 3 መኝታ ቤት አለው፣ 2 መታጠቢያ ቤት አለው። ከጀርባ 3 ሰርቪስ ቤት አለው። የሰርቪሶቹ ሻወር ሽንት ቤት አለ። ትራዲሽናል ኪችን እጅግ በጣም ሰፊ የሆነ አለው ማለት ነው። ዋጋ 19 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ የተሟላ ዶክመንት ያለው ነው። እጅግ በጣም አዋጭ ነው። ለትርፍም ይሆናል። ቦሌ ክፍለ ከተማ ነው። ሰፈሩ የለማ ነው። አዲስ ቤት ማንም ያልኖረበት ገና እንዳለቀ G+2 የሆነ ቤት በአያት አካባቢ 250 ካሬ አዲስ ኮምፓውንድ ውስጥ የሚገኝ ቤት ይዤላችሁ መጥቻለሁ። ወደ ውስጥ ገብቼ አስጎብኛችኋለሁ። እያንዳንዱን ዋጋውንም ነግራችኋለሁ። አብራችሁን እንደገባን ሰፊ ሳሎን እናገኛለን። በጣም ሰፊ ሳሎን፣ የራሱ የሆነ ኦፕን ኪችን የተገጠመለት ግራውንድ ፍሎር ላይ የሚገኝ ሳሎን ነው። ምን እያየን ያለ ነው? የራሱ የሆነ ኦፕን ኪችን አለው። ኮመን ባዝሩም አለ። ወደ ጓሮ ስንሄድ ደግሞ ትራዲሽናል ኪችን አለ። ሰፊ ነው ይሄኛው። በሰርቪሱ ላይ የሚገኙ 2 ተጨማሪ ክፍሎች አሉ። ኮመን ባዝሩም አላቸው። ይህንን ይመስላል ሰርቪሱ። የበግ ማረጃ እንዲሁም ደግሞ አንደርግራውንድ ዋተር ማጠራቀሚያ ያለው፣ ከላይ ምሮቱ አለው። ግራውንድ ፍሎር ላይ ያሉ ክፍሎችን ይመስላሉ። ወደ አንደኛ ፎቅ ሄደን ደግሞ ተጨማሪ ክፍሎችን እናያለን። ማስተር ቤድሩሙን ጨምሮ የተለያዩ መኝታ ክፍሎች አንደኛ ፎቅ ላይ አሉ። መጀመሪያ ላይ የምናየው ማስተር ቤድሩሙን ነው። ይሄ ወደ ውስጥ እንደገባ የምናገኘው ማስተር ቤድሩም ነው። እዚህ ጋር ኮሪደሩ ላይ አነስተኛ ሳሎንም አለው። ይህንን ይመስላል ማስተር ቤድሩሙ። የራሱ የሆነ ቁም ሳጥን፣ የራሱ የሆነ በረንዳ፣ የራሱ የሆነ ባዝሩም አለው። ሰፊ ነው እንደምታዩት መኝታ ክፍሉ። ይህንን ይመስላል ማስተር ቤድሩሙ። የራሱ የሆነ ቁም ሳጥን አለው እንደምታዩት። ወደ ውስጥ ስንገባ ደግሞ የራሱ የሆነ ባኞ ቤት አለው። አንደኛ ፎቅ ላይ የሚገኘውን ማስተር ቤድሩሙን ያየ ነው። ከዚህ በተጨማሪ ደግሞ ሌሎች መኝታ ክፍሎች አሉ። የልጆች መኝታ ክፍሎች አሉ። እዚህ ጋር ኮመን ባዝሩም አለ። ይሄ የልጆች መኝታ ክፍል ነው። ለሰፊ ቤተሰብ የሚሆን ቤት ነው። የራሱ ቁም ሳጥን፣ የራሱ የማጠኛ ጠረጴዛም አለው። የኛው የልጆች ክፍል። እዚህ ጋርም ተጨማሪ 2 መኝታ ክፍሎች አሉ። ይህም የራሳቸው ቁም ሳጥን፣ የራሳቸው የሆነ ባኞ ቤት አላቸው። አንደኛው ይሄ ነው። አንደኛ ፎቅ ላይ የሚገኙ መኝታ ክፍሎችን እያየን ነው። 250 ካሬ በአያት G+2 አዲስ ቤት ነው ይዤላችሁ የመጣሁት። ቆንጆ ኮምፓውንድ ውስጥ ለመኖሪያ በጣም አመቺ የሆነ ኮምፓውንድ ውስጥ ነው። መኝታ ቤቶችን እያየን ነው። አንደኛ ፎቅ ላይ የሚገኙ፣ ሁለተኛ ፎቅ ላይ የሚገኙ ሌሎች ክፍሎችን ደግሞ እናያለን። ሁለተኛውና የመጨረሻው ፎቅ ላይ ስንሄድ ተጨማሪ ክፍሎችን እናገኛለን። የተለያዩ መኝታ ክፍሎችን እናገኛለን። አሁን መጀመሪያ ላይ እያየን ያለነው በረንዳ ነው። ሰፊ በረንዳ ነው። ለቴራስም መጠቀም ይቻላል። አነስተኛ ድግስ ሲኖር ደግሞ ከዚች ከመታወት ክፍል ጋር ቀላቅሎ መጠቀም ይቻላል። ይህችን ክፍል ደግሞ ለጂም ማድረግ ይቻላል። ይሄ መኝታ ቤት ነው። የራሱ ቁም ሳጥን ያለው መኝታ ቤት ነው። እዚህ ጋርም የማጠኛ ክፍል አለ። ጋር ደግሞ ወጣችን እንዳየነው ሁሉ 2 የተለያዩ መኝታ ክፍሎች አሉ። የራሳቸው ባኞ ቤት ያላቸው 2 የተለያዩ መኝታ ክፍሎች እናገኛለን። ይህን ይመስላል ቤቱ በአጠቃላይ 250 ካሬ በአያት G+2 ዋጋው 60 ሚሊዮን ብር ነው። በአምስተኛ ደረጃ ደግሞ ይዤላችሁ የመጣሁት ሰሚት አካባቢ ነው የሚገኘው። ይሄም 17 ሚሊዮን ብር ገባ። በፊት 16 ሚሊዮን ብር ነበረ። አሁን ላይ እንግዲህ ያለውን የአየሩ ሁኔታ አይቶ 17 ሚሊዮን ብር እያለ ነው። 165 ካሬ ኦፕን ኪችን ያለው ግቢው 2 መኪና ማቆም የሚችል ከአስፓልቱ ከዋናው አስፓልት 100 ሜትር ብቻ ገባ የሚል እጅግ በጣም ቆንጆ ዲጂታል ካርታ ያለው ቤት ነው። በውስጡ እንግዲህ 3 መኝታ ቤትና 2 መታጠቢያ ቤት ነው ያለው። ይሄም እዚህ ጋር የምንመለከተው ማስተር ቤድሩሙና የማስተር ቤድሩሙ ሻወር ሽንት ቤት ይህን ይመስላል። ገንዳ አለው እንደምትመለከቱት። እጅግ በጣም በቆንጆ ዲዛይን የተሰራች ቤት ነች። ዋናው ቤት ላይ 3 መኝታ 2 መታጠቢያ ቤት ነው ያለው። ከጀርባ 2 ሰርቪስ እና ትራዲሽናል ኪችን አለ። 2 ኪችን አለው ማለት ነው። ዋጋ 17 ሚሊዮን ብር ይባላል። በባንክም በካሽ መግዛት ይቻላል።
ሰፊ ግቢ ያለው G+2 325 ካሬ ላምበረት ማዕድን ሚኒስቴር አካባቢ የሚገኝ አዲስ ቤት ማንም ያልኖረበት ውስጡን አስጎበኛቸዋለሁ። ዋጋውንም እነግራቸዋለሁ። አብራችሁን ቆዩ። እንደምታዩት ግቢው በትንሹ 4 መኪና ያቆማል። ወደ ውስጥ ስንገባ ቆንጆ ፊኒሺንግ ማቴሪያል የተሰራው ኮሪደሩ እናገኛለን። ሰፊ ኮሪደር አለው። በስተቀኝ በኩል ደግሞ ሳሎንም አለው። ሳሎኑን እናያለን። ይህንን ይመስላል የቤቱ ኮሪደር። ይህ ሳሎኑ ነው። ሰፊ ሳሎን አለው። እንደምታዩት የራሱ የሆነ ኦፕን ኪችን ካቢኔትም ተገጥሞለታል። በቆንጆ ፊኒሺንግ ማቴሪያል የተሰራ እያንዳንዱ ነገር ኳሊቲ ነገር የተገጠመለት 325 ካሬ G+2 በላምበረት ማዕድን ሚኒስቴር አካባቢ እናየው መኝታ ክፍል የአዛውንት መኝታ ክፍል ደረጃ መውጣት ለመችል መኝታ ክፍል ነው። ይሄኛው ደግሞ ኪችን ነው፣ ትራዲሽናል ኪችን ነው። እዚህ ጋር ደግሞ የእንግዳ መኝታ ክፍል አለ። የራሱ ቁምሳጥንና የራሱ ባዝሩም አለ። ግራውንድ ፍሎር ላይ ነው የምንገኘው። ሰራተኛ መኝታ ክፍል፣ የሰራተኛ ባዝሩም እንዲሁም የዕቃ ማጠቢያ ቦታ አለ ግራውንድ ፍሎር ላይ። አንደኛ ፎቅ ላይ ሄደን ደግሞ ተጨማሪ ክፍሎች እናያለን። ማስተር ቤድሩሙን ጨምሮ አብራችሁን ቆዩ። ሰፊ ግቢ ያለው ቤት ነው። ለልጆችም ለመጫወቻ ሰፊ ግቢ የምታገኙበት ቤት ነው። አሁን አንደኛ ፎቅ ላይ ማስተር ቤድሩሙን እያየን ነው። የመኝታ ክፍሉ ብቻ ነው። ወደ ውስጥ መልበሻ ክፍል አለው። ይህ መልበሻ ክፍሉ ነው። ዎኪንግ ክሎዜት አለው እንደምታዩት። ወደ ውስጥ ስንገባ ደግሞ ማስተር ባዝሩሙ አለ። ሰፊ ነው። ይህን ይመስላል። አንደኛ ፎቅ ላይ የሚገኝ ማስተር ባዝሩሙ ነው። ይሄ አጠቃላይ ማስተር ቤድሩሙ ነው። ከዛ በተጨማሪ ልጆች መኝታ ክፍል አሉ። ከማስተሩ ስንወጣ ሌላ የልጆች መኝታ ክፍል እናገኛለን። ይሄ ልጆች መኝታ ክፍል ነው። ሰፊ ነው። ይሄኛውም አንደኛ ፎቅ ላይ ብዙ መኝታ ክፍሎች አሉ። ይሄኛውም ሌላ ልጆች መኝታ ክፍል ነው። 3 መኝታ ክፍሎች አየን ከማስተሩ ጋር። ኮመን ባዝሩም እዚህ አለ። እዚህ ጋርም ሌላ መኝታ ክፍል አለ። ቁምሳጥን የራሱ ባዝሩምም የራሱ ያለው ወደ 5 መኝታ ክፍል አለ አንደኛ ፎቅ ላይ ከማስተር ቤድሩሙ ጋር አንድ ላይ። ለሰፊ ቤተሰብ የሚሆን ቤት ነው። ምክንያቱም በርካታ መኝታ ክፍሎች አሉት። ግቢውም ሰፊ ነው። ለሰፊ ቤተሰብ ይሆናል። ሁለተኛውና የመጨረሻ ፎቅ ላይ እንገኛለን። 325 ካሬ በላምበረት ማዕድን ሚኒስቴር ጋር ይሄ የምታዩት ክፍል ለቢሮ ወይም ለጸሎት ቤት መሆን ይችላል። ይሄኛውም ለጂም ለጸሎት ቤት ለቢሮ መሆን ይችላል። ይሄ ተጨማሪ ሳሎን ነው። ሁለተኛ ሳሎን ነው። ቴራሱ አለ። ቴራሱ ይሄንን ይመስላል። 325 ካሬ በላምበረት ማዕድን ሚኒስቴር አካባቢ ዋጋው 90 ሚሊዮን ብር ነው። ድርድር አለው። ደውሉልን። በሰባተኛ ደረጃ ይዤላችሁ የቀረቡት ቪላ ደግሞ ሰሚት አካባቢ ነው የሚገኘው። 210 ካሬ ሜትር በይዞታ 150 በካርታ ነው። ግቢው በደንብ 3 መኪና መያዝ ይችላል። ካርታ ላይ 150 ነው እንደነገርኳችሁ። በይዞታ ነው 210 ካሬ ሜትር 16 ሚሊዮን ብር ነው እየተባለ የሚገኘው። እንግዲህ ይህን የመሰለ ሰፋ ያለ ሳሎን አለው። በውስጡ 3 መኝታ አለው። 2 መታጠቢያ ቤት አለው። ይሄም ኦፕን ኪችን ካስፈለገ መግጠም ይቻላል። የሚገዛው አካል ነው ግን መግጠም የሚችለው። 16 ሚሊዮን ብር ነው። ዲጂታል ካርታ፣ የተሟላ ዶክሜንት አለው። ይሄ እዚህ ጋር የምናየው ማስተር ቤድሩሙና የማስተር ቤድሩሙን ሻወር ሽንት ቤቱን ነው። ከጀርባ 2 ሰርቪስ እና ትራዲሽናል ኪችን፣ የሰርቪሶቹ ደግሞ ሻወር ሽንት ቤት አለው ማለት ነው። አሁን ላይ 65 ሺህ ብር ተከራይቶ ይገኛል። ከተከራየ 1 አመት ተኩል ነው። በ65 ሺህ ብር ነው የተከራየው። በዛን ሰዓት ይከራይ ቢባል እስከ 80 ሺህ ብር ድረስ አሁን ባለው ሁኔታ ይከራያል ማለት ነው። ይሄ ቪላ እንግዲህ ከዋናው አስፓልት ቢያንስ ወደ 300 ሜትር ገደማ ወደ ውስጥ ይገባል። አስፓልትና ኮብልስቶን ነው መግቢያው። እንግዲህ ምንም አይነት ዶክሜንት ችግር የሌለበት ጽድት ያለ የተጣራ ካርታ ነው ያለው። ዋጋ 16 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። እጅግ በጣም ይሄም አዋጭ ነው።